እንደምን አላችሁ እንደምን ከረማችሁ የጌታ ወገኖች በማንኛውም ቦታ ሆናችሁ ይሄንን የዚህም ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘውላችሁ ዛሬ ደግሞ ከጌታ ቃል እንድንካፈል የረዳንን እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ዛሬ እንድንመለከተው የምፈልገው ስለ መንፈስ ቅዱስ ነው። መንፈስ ቅዱስ በተለያዩ ምልክቶች በመጽሐፍ ቅዱስ ውስጥ እናገኘዋለን። አንደኛው ምልክት ውሃ ነው፣ የህይወት ውሃ፣ እሳት ነው፣ ነፋስ ነው፣ ዘይት ነው። እግዚአብሔር ራሱን በተለያየ መንገድ የሚገልጽበት መንገዶች አሉና ለምን እንደዚህ እንዳደረገ ደግሞ እናያለን ምክንያቱን። ዛሬ ግን እኔና እናንተ እንድንመለከተው በዚህ ፕሮግራም ማየው የፈለኩት መንፈስ ቅዱስ የውሃ የህይወት ውሃ የሚለውን ነው። የመሪ ጥቅሳችን የተወሰደው ከዮሐንስ 7 ከ37 እስከ 39 ያለውን ማየት እንችላለን። በጌታ ስም አነባዋለሁኝ። ማንም የተጠማ ወደኔ ይምጣና ይጠጣ ይላል። በእኔ የሚያምን ሁሉ መጽሐፍ እንደተናገረ ከልቡ ወይንም በአንዳንድ ቦታዎች ደግሞ ከሆዱ ይላል የህይወት ውሃ ወንዞች ይፈሳሉ። ይህን የተናገረው መንፈስን ነበረ ይላል። በእርሱ የሚያምኑ ሁሉ በኋላ ይቀበሉት ዘንድ ነበር ይላል። እንጸልይ። ክብርና ምስጋና የሚገባህ የሰራዊት ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ወደ ጸጋ ዙፋን እንቀርባለን። እናመሰግንሃለን ስለ ሕያው ስለሆነው ቃልህ። አባቶይ ዛሬም ደግሞ ልጆችን ልታስተምር ወደኛ ስለመጣህ ይሄንን ሕያው የሆነውን ቃልን ስለሰጠህን ክብር ምስጋና ላንተ ይሁንልህ እላለሁ። የዘላለም አምላክ እግዚአብሔር ሆይ የቃሉ ባለቤት የሆንከው መንፈስ ቅዱስ ለኔም ሆነ ለወገኖቼ ለሚያዳምጡት ሁሉ ይህ ቃል ሕይወት ይሆንላቸው ዘንድ ይረባቸው ዘንድ ይጠቅማቸው ዘንድ እግዚአብሔር ሆይ መልካሙ መምህር ጌታ ኢየሱስ አንተ ራስህ ታስተምር ዘንድ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ እንግዲህ ይህንን ቦታ አንተ ተቀበል። እኔንም ባሪያህን መንፈስህን ሙላኝ። አንደበቴን በእሳት ነክተህ እነሆ ጌታ ሆይ የህይወት ውሃ የህይወት ቃል ከኔ እንዲፈልቅ በክርስቶስ ኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ማንም የተጠማ ይላል ወደኔ ምን ይበል ይምጣና ይጠጣ ይላል። ዛሬ የሰው ልጅ ማለትም እያንዳንዷ ነፍስ የተጠማች መሆኗን ለማወቅ ብዙ ሳይንስ አይጠበቅም። ሰዎች ለተለያየ ነገር ይጠማሉ። ዓለም ለሰላም ተጠምታለች። እንደምታዩት ነው እንግዲህ ጦርነት በዚህ በዩሮፕ በአፍሪካ በሁሉ ቦታ ለሰላም ያልተጠማ ማን አለ ዛሬ? ብዙ ወጣቶች ለዓላማ ተጠምተዋል። እያንዳንዱ ቤት ለእውነተኛ ትዳር ለእውነተኛ ደስታ ተጠምቷል። ነገር ግን በዚህ ዓለም ከመንፈስ ቅዱስ ከዚህ ከህይወት ውሃ በቀር የመንፈሳችንን ጥልቅ ጥማት የሚያረካ ምንም ምንጭ የለም። ዛሬም በዚህ ጊዜ የምንመለከተው ይሄንኑ የሚያረካውንና የሚለውጠውን መንፈስ ቅዱስን የሚወክለውን ውሃ የህይወት ውሃ ነው። ዛሬ ማን ያልተጠማ ማን ያንን ውሃ የማይፈልግ አለ ወገኖቼ? የህይወት ውሃ ይህ ውሃ የተለመደ ውሃ አይደለም። እኔና እናንተ የምናውቀው የተለመደ ውሃ አይደለም። ይህ የመንፈስ ውሃ ግን ለጊዜው ደግሞ አድሶን የሚጠፋ ውሃ አይደለም። ነገር ግን ይህ ውሃ ከእግዚአብሔር ልብ የሚመነጭ ወደኛ የሚፈስ የእግዚአብሔር መገኘት ነው። ይህ ያው ውሃ ጽንሰ ሐሳብ ወይንም ኮንሰፕት አይደለም። ኃይል ወይም ደግሞ ስሜታዊነትም አይደለም። ይልቁንም ስብዕና ያለው አካል የመንፈስ ቅዱስ መገኘት ነው። የሚመጣውም ሊነካ ብቻ አይደለም፣ ነገር ግን ሊሞላልና በእኛ በኩል ደግሞ ሊፈስ ነው። መንፈስ ቅዱስ ለማርካት ብቻ የሚመጣ ውሃ አይደለም። ከማርካት ባለፈ ለመትረፍረፍ የሚመጣ ወንዝ ነውና ውሃ የደረቀ መሬትን እንደሚያድስ ሁሉ መንፈስ ቅዱስም የደረቁ ነፍሳትን
የሚጠብቁ ልቦችንና ባዶ ጉድጓዶችን ያድሳል። መንፈስ ቅዱስ ለማርካት ብቻ የሚመጣ ውሃ አይደለም፣ ለመትረፍረፍ እንዳልኩት። ታዲያ እኔና እናንተ ይህንን የህይወት ውሃ ለማግኘት ምን ማድረግ ያስፈልገናል? ምንድነው ማሟያው? ይህንን ውሃ ይህንን የሚያረካ ነው ካለን፣ አድሶ ብቻ የሚጠፋ አይደለም ካለን እንዴት እናገኘው ይህንን ውሃ? መጽሐፍ ቅዱስ በዮሐንስ 7 ላይ ቀደም ብዬ እንዳነበብኩት ጌታ ኢየሱስ ምን አለ? ማንም የተጠማ ወደኔ ምን ይበል? ይምጣና ይጠጣ አለ። ምን ያለ? የተጠማ። ስለዚህ የመጀመሪያው ይህንን ውሃ ለማግኘት የመጀመሪያው ምንድነው? መጠማት ነው የሚያስፈልገው። መጠማት፣ መንፈሳዊ ድርቀትና ባዶነትን መረዳት ያስፈልጋል። ዛሬ በዓለም ላይ ትልቁ ሀብታም እጅግ የበለጸጉ ኢንዱስትሪዎች አንደኛው ፋርማሲውቲካል ካምፓኒዎች ናቸው። እነዚህ ካምፓኒዎችን አንደኛው በጣም ሀብታም ያደረጋቸው መድኃኒት ቢኖር የሆድ ድርቀት መድኃኒት ነው። በተለይ እኔ ባለሁበት በኖርዝ አሜሪካ እጅግ በቃ ፋርማሲው በእነዚህ አይነት መድኃኒቶች ሰዎች ሆዳቸው ይደርቃል። ለምን? ውሃ ስለማይጠጡ። ለምን ይመስላችኋል ውሃ የማይጠጡት? ውሃ የማይጠጡት ስለማይጠሙ ብቻ ነው። ቀላል ነው መልሱ። ያልተጠማ ውሃ አይጠጣም። ሰዎች ፍሪጃቸውን በምግብ ሞልተውት ሳይራቡ ቀርቶ ፍሪጅ ውስጥ ያለው ምግብ ተበላሽቶ ይደፋል። ለምን? ምግብ ለመብላት ረሃብ ያስፈልጋል፣ መራብ ያስፈልጋል። ይሄኛውም ይሄ ነው፣ ማንም የተጠማ። ስለዚህ ይሄንን ሕያው ውሃ ለመፈለግ ለመጠጣት የመጀመሪያው መጠማት ነው የሚያስፈልገው። ማንም የተጠማ ወደኔ ይምጣ ይላል። እንግዲህ ይህንን ታሪካዊ ዳራውን ስንመለከት ጌታ ኢየሱስ እነዚህን ቃላት የተናገረው በዳስ በዓል ወቅት ነበረ። ይህ በዓል የእግዚአብሔርን አቅርቦት በተለይም በምድረ በዳ ያለውን የውሃ አቅርቦቱን የሚያስታውስ በዓል ነበረ። በበዓሉ የመጨረሻውና ታላቁ በሆነው ቀን ጌታ ኢየሱስ ስለዚህ ውሃ አወጀ። እንዲህም አለ፣ ማንም የተጠማ ወደኔ ይምጣና ይጠጣ። እንግዲህ በእኔ የሚያምን ሁሉ መጽሐፍ እንደተናገረ ከልቡ ወይንም ከሆዱ የሕይወት ወንዞች ይፈሳሉ ይላል። በዚህ ጥቅስ ላይ ሊሰመርባቸው የሚያስፈልጉ እኔና እናንተ በደንብ ልናስተውላቸው የሚያስፈልጉ ቁልፍ እውነቶች አሉ። የመጀመሪያው ምንድነው? ማንም የተጠማ ዓለም አቀፋዊ ግብዣ ነው። ለዚህ ግብዣ ብቁ የሚያደርገው ብቸኛው መስፈርት ምንድነው? ጥማት ነው። ወደኔ ይምጣ ይጠጣ። እውነተኛ እርካታን የሚሰጠን ሃይማኖት አይደለም ወገኖቼ፣ ስርዓትም አይደለም። ወደ ኢየሱስ ወደ ምንጩ መምጣት ብቻ ነው እንጂ። ከሆዱ ይላል፣ ከልቡ የሕይወት ውሃ ወንዞች ይፈሳሉ ይላል። ይህንን ስንለማመድ የምንሞላ ብቻ ሳይሆን የሕይወት ምንጭ እንሆናለን እኔና እናንተ። ሃሌሉያ! ይህ ተስፋ ነው። እንግዲህ ከተጠማን ወደ ጌታ ኢየሱስ ከመጣንና ካመንን የምንሞላ ብቻ ሳይሆን ለሌሎች የሕይወት ውሃ የምንሆን ዕቃ እንሆናለን ማለት ነው። ያደርገናል እግዚአብሔር። ዛሬ የምንፈልገው ይህንን ነው። ከዚህ ምንጭ ጋር እንዲሁ መገናኘት ሳይሆን ከኛ ባለፈ ወደ ብዙዎች የምንደርስ ልንሆን ይገባናል። በዚህ ታሪክ ውስጥ እንግዲህ የታወቀውን የሰማርያዋን ሴት የደረቀውንና የተጠማውን አካሏን ለማርካት ወደ ውሃ ጉድጓድ የሄደችውን ሴት ልንመለከት እንችላለን። ዮሐንስ ምዕራፍ 4 ላይ ያለውን የሰማርያዋን ሴት ታሪክ እናያለን። በዚህ ታሪክ ውስጥ ጌታ ኢየሱስ በሰማርያ በኩል ማለፍ ነበረበት። በዛም ሲካር በምትባል ከተማ በያዕቆብ የውሃ ጉድጓድ አጠገብ ተቀመጠ ይላል።
የተለመደው ነገር ቢኖር በዛ በእኩለ ቀን በጠራራ ፀሐይ ወደዛ የውሃ ጉድጓድ የሚመጣ ማንም የለም። እንዳጋጣሚ ሆኖ ከዚህ ውሃ የሚቀዱት አይሁዳውያን ብቻ ሳይሆኑ ሳምራውያኖችም ነበሩ። ነገር ግን በአይሁዶችና በሰማርያውያን መካከል ትልቅ የባህል ጥላቻ፣ በሁለቱ መካከል ከባድ ንቀት ስለነበር በአይሁዶች አይን ሰማርያኖች ወይንም የሰማርያ ሰዎች የበታች ናቸው። የረጅም ጊዜ የጠላትነት ስላለ ግጭታቸው ጉልህ ሆኖ ይታይ ነበር። አይሁዳውያን በተለምዶ የሳምራውያንን ግዛት ይርቁ ነበር። ይህ እንግዲህ ባህላዊ ጥላቻ ነው። ነገር ግን እቺ ሴት ሳምራዊት ሴት በእኩለ ቀን በጠራራው ፀሐይ ሰው በማይኖርበት ሰዓት መርጣ ወደዚህ ጉድጓድ የመጣችው የባህላዊ ችግር ብቻ ሳይሆን የማህበራዊ ችግር ስለነበራት ነው። በግሏ ከአንድ ወንድ ወደ ሌላ ወንድ በመሄድ የተጠማችውን ነፍሷን ለማርካት ብዙ ሞክራለች። ያ ደግሞ በግሏ ያመጣባት የውርደት መንፈስ አለ። ይህ አፍረት እችን ሴት ከማህበረሰቡ እንድትገለል አድርጓታል። አዎ የተገለለች ሴት ነበረች። ይህንን ጠራራ ፀሐይ ተገን በማድረግ ማንም በማያያት ሰዓት ውሃ ልትቀዳ መጣች። ዛሬ ልክ እንደሷ ብዙዎቻችን ቤተክርስቲያን እንመጣለን፣ ወደ ተለያዩ ጉባኤዎች እንሄዳለን፣ በተለያዩ አገልግሎት ውስጥ እንሳተፋለን። ግን ጥልቅ ያልተነገረ ድርቀት ይዘን እንጓዛለን። ከባዶ ከሆኑ ጉድጓዶች ማለትም ከተለያዩ ግንኙነቶች ባዶ ጉድጓዶች፣ ከዝነኝነት ባዶ ጉድጓዶች፣ ከህይወት ሩጫ ባዶ ጉድጓዶች፣ እንደውም ከሃይማኖታዊ ስርዓት ባዶ ጉድጓዶች በመቅዳት በመጠማት ውስጥ እንገኛለን። ነገር ግን እውነት የሚያረካውን ብቸኛውን ምንጭ ሕያው የሆነውን ውሃውን ችላ እንላለን። የእግዚአብሔር ቃል በኤርምያስ 2:13 እንዲህ ሲል ይናገራል። ሕዝቤ 2 ኃጢአት ፈጽመዋል፣ ሕያው የሆነው ምንጭ የሆንኩትን እኔን ትተዋል፣ ውሃ መያዝ የማይችሉትን ቀዳዳ የውሃ ማጠራቀሚያ ጉድጓዶች ለራሳቸው ቆፍረዋል ይላል። እስቲ የዚችን ሴት የሰማርያዊቷን ሴት ልምምድ ጠጋ ብለን እንመልከት። ዮሐንስ 4 ምዕራፍ 4 ላይ ያለውን እንከታተል። ጌታ ኢየሱስ ይላል፣ የእግዚአብሔር ስጦታና ውሃ አጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኙ ነበር አላት፣ የሕይወትም ውሃ ይሰጥሽ ነበር አላት። እኔ ከምሰጠው ውሃ የሚጠጣ ከቶ አይጠማም ይላል። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል ይላል። ሃሌሉያ። በዚህ ጥቅስ ላይ እነዚህ ጥቅሶች ላይ አንዳንድ እውነቶችን እንድንመለከት ፈልጋለሁ ወደሚቀጥለው ነጥቤ ከመሄዴ በፊት። አንደኛ፣ ሁሉ ጊዜ የመጀመሪያውን እርምጃ በመራመድ ወደኛ የሚመጣው ጌታ ኢየሱስ ራሱ ነው። በዚህ ታሪክም ንግግሩን የጀመረው እሱ ነበር። እንዲህ ማለት ውሃ አጠጭኝ። ጌታ ኢየሱስ እንድንጠይቀው አይጠብቅም። ሁሉ ጊዜ ንግግሩን ኢኒሼት የሚያደርገው ንግግሩን የሚጀምረው እሱ ራሱ ነው። ሳንወደው የወደደን ሳንፈልገው የፈለገን አምላክ ሁሉ ጊዜ ጀማሪው እሱ ነው። ሲመጣም እውነታን እንድንጋፈጥ ግን ያደርገናል። ዛሬ ምናልባት ልክ እንደ ሳምራዊቷ ሴት እኛም በህፍረት በተለያዩ ልማዶች ውስጥ በህይወታችን በተደበቁ ስፍራዎች ውስጥ ልንገኝ እንችላለን። ሆኖም ጌታ ኢየሱስ ሊያወግዝ ሳይሆን በእውነት ህይወት ሰጪ የሆነ ነገር ለመስጠት በትክክለኛው በዛው ቦታ ላይ ያገኘናል። ሃሌሉያ። ጌታ ኢየሱስ ውሃ እንደሌላት በትክክል እኮ እያወቀ ነው
ውሃ ስጭኝ፣ ውሃ ጠጭኝ ያላት። ሁሉንም ነገር ሊለውጥ ወደሚችል ውይይት የሚያስገባ ጨዋነት የተሞላበት ግብዣ ነበረ። ሁለተኛው በመቀጠል ልናሰምርበት የሚገባን ቃል ደግሞ ብታውቂ ኖሮ የሚለውን ነው። ይህ ደግሞ ጌታ ኢየሱስን ስለማወቅ አስፈላጊነት ይነግረናል። የእግዚአብሔርን ስጦታና እጠጣ ዘንድ ስጭኝ የሚልሽ ማን እንደሆነስ ብታውቂ ኖሮ አንቺ ራስሽ ትለምኚው ነበር አላት። እሱም የሕይወት ውሃን በሰጠሽ ነበር አለ። በዕለታዊ ተግባሯና ምናልባትም በግል ችግሮቿ የተጠመደችው የሳምራዊቷ ሴት ከፊት ለፊቷ የነበረውን አስደናቂ ስጦታ አላወቀችም ነበር። ነገር ግን ከሕይወት ውሃ ምንጭ ጋር ፊት ለፊት ተገናኘች። መንፈሳዊ ጥማቷ በአመታት ብስጭት፣ በአመታት ስብራቶች እና በአመታት ተስፋ አስቆራጭ የህይወት ጉዞዎች እና በቀዳዳ የውሃ ማጠራቀሚያዎች ተሸፍኖ ነበር። ዛሬም ወገኖቼ ብዙ ክርስቲያኖች እንደርሷ ጥልቅ የሆነ ድርቀት እየተሰማቸው በህይወት ውስጥ ይጓዛሉ። ይህም ማለት ቤተክርስቲያን ሄዳሉ፣ በተለመደ ተግባር ውስጥ ያልፋሉ፣ ያገለግላሉ፣ ግን አሁንም ባዶነት ይሰማቸዋል። ለምን? ምክንያቱም ይህ የህይወት ውሃ ሃይማኖታዊ ተግባራትን ብቻ በመፈጸም አይገኝም። ይህ የህይወት ውሃ ቤተክርስቲያን ውስጥ በመገኘት ብቻ ወይንም በዘልማድ ጸሎቶች ውስጥ አይገኝም። ይህ የህይወት ውሃ ስብዕና ያለው አካል ነው። ራሱ መለኮት ነው። እሱ ራሱ ኢየሱስ ክርስቶስ እንዲሁም በእርሱ መክበር የሚሰጠው መንፈስ ቅዱስ ነው። እሱ የመታደስና የመርካት ብቸኛው ምንጭ ነው። ወገኖቼ እናንተም ዛሬ እግዚአብሔርን እንድትለምኑት መጠይቃችሁ እኔም ሆንኩ እናንተ ወደ ራሳችን እንድንመለከት ነው። ጌታ ኢየሱስ ዛሬ ምን እያለን ይሆን? ሳምራዊቷን ሴት እንደጠየቃት እኛንስ ምንድነው ስጡን እያለን ያለው? ምን እያለ ነው ስጠኝ እያለ ያለው? አንቺስ እህቴ ምንድነው እንድትሰጪው የሚፈልገው? ጌታ ኢየሱስ ይህን ጥያቄ የሚጠይቀን ከኛ ፈልጎ ሳይሆን የሌለንን እንድናስተውል ጥማታችንን እንድንረዳ ነው። የደረቀብን በየትኛው ህይወታችን አቅጣጫ ነው? ጥማታችንን ለማርካት በምን ላይ እየተመካን ይሆን? እስቲ ራሳችንን ነፍሳችንን በመመርመር እንዲህ ብለን እንጠይቀን። አምልኳችሁ ደርቆባችኋል? ልባችሁ በጸሎት ደንዝዟል? ከባዶ ቦታ እየተገለገላችሁ ይሆን? ከቀዳዳ የውሃ ማጠራቀሚያዎች ስትጠጡ ኖሯችሁ ይሆን? ደግሞም ጥማታችንን ብቻ ሳይሆን ጥማታችንን ሊያረካ የሚጠይቀንን ፈቃደኛ የሆነውን አምላክ ምን ያህል እናውቀዋለን? እንግዲህ ወገኖቼ የመጀመሪያው ምን ብያለሁኝ? ይሄንን የህይወት ውሃ ልናገኝ የምንችለው መጀመሪያ ስንጠማ ነው። መጠማት ነው አንደኛው መልሱ። ሁለተኛው ምንድነው? መቀበል ነው። ተቀበሉ ይላል። ማንም የተጠማ ቢኖር ምንድነው? ወደኔ ይምጣና ምን ይበላል? ይጠጣ። ተቀበሉ። ለመንፈስ ቅዱስ ግብዣ ክፍት መሆን ያስፈልጋል። በበዓሉ መጨረሻና ታላቅ በሆነው ቀን ኢየሱስ ቆሞ ምን አለ? ማንም የተጠማ ወደኔ ይምጣና ይጠጣ፣ በእኔ የሚያምን ሁሉ መጽሐፍ እንደተናገረ የህይወት ውሃ ወንዞች ከውስጡ ይፈልቃሉ ይላል። ጌታ ኢየሱስ ቆሞ ጮክ ብሎ ነው ይህን የተናገረው። በሹክሹክታ አልነበረም የተናገረው። ሁሉም እንዲሰማው ፈለገ። ከተጠማችሁ ኑ፣ ካመናችሁ ተቀበሉ። ይህ ጥሪ ስለ አንድ ነገር ማሳካት አይደለም። ሰርተን የምናገኘው ነገርም አይደለም። በሃይማኖታዊ ጥረት አይመጣም። ይህ በቀላሉ ለተጠየቅነው ጥያቄ መልስ መስጠት ብቻ ነው መልሱ። መንፈስ ቅዱስ ወገኖቼ እጅግ መንፈሳዊያን ሱፐር ስፒሪቹዋል ለተባሉ ሰዎች የተሰጠ አይደለም። ለነሱ የተጠበቀ ሪዘርቭ የተደረገ አይደለም። መንፈስ ቅዱስ እርሱ ለተጠመቁት ለተጠሙትና ላመኑት ሁሉ ስጦታ ነው እንጂ ኢየሱስ የሚሰጠው
ውሃ ምን አይነት ነው ወገኖቼ? ምን አይነት ነው? የህይወት ውሃ ምንድነው? ሰማርያዊቷ ሴት የህይወት ውሃ ምን እንደሆነ አልገባትም። እናንተስ ይህ የህይወት ውሃ ምንና ማን እንደሆነ በደንብ ገብታችኋል? ይህ የህይወት ውሃ የሚሰራ ህይወት ሰጪና ተንቀሳቃሽ ወይም አክቲቭ ነው። ይህ ውሃ የረጋ ውሃ የኩሬ ውሃ አይደለም። ሕያው ነው፣ የሚንቀሳቀስ ነው፣ አቅጣጫና ዓላማ አለው። ይህ የህይወት ውሃ በሚፈስበት ሁሉ ህይወትን ይሰጣል። የደረቁ ልቦችን ያድሳል። በነፍሳችን ውስጥ የሞቱትን ቦታዎች ያንቃንቃል፣ ይፈልቃል፣ ይፈነቅላል። የተሰበረውን ነገር ይጠግናል። ልባችሁ ሕያው ውሃ የሚፈስበት ቦታ ነው ወይንስ የረጋ ኩሬ ነው? ሌላው በጥልቅ ያረካል። ይሄ ውሃ ከላይ ከሚታየው ባሻገር ከላይ የሚታይ ሳይሆን ይህ ውሃ ነፍስን በሌላ ምንም ሊረካ በማይችል መንገድ ያረካታል። አያችሁ፣ ጌታ ኢየሱስ ሳምራዊቷን ሴት የህይወትን ውሃ ሲጋብዛት ጥልቅ የሆነውን የመንፈሳዊ እርካታ እንድታገኝ ነበር። እሷ ግን ይህንን ግብዣ በተሳሳተ መንገድ ነበር የተረዳችው። እሷ የፈለገችው አካላዊ ጥማቷን አርክቶ ወደዚህ ጉድጓድ ተመልሳ እንድትመጣ የሚያደርጋት ነበር የመሰላት። ጌታ ኢየሱስ ይህንን የህይወት ውሃ ሊያስተዋውቃት ብቻ ሳይሆን በዛ ቦታ የተገኘው ሊሰጣትም ነበር። ጌታ ኢየሱስ የሚያወራው ይህንን ጠጥተን እንደገና ስለምንጠማው ውሃ ሳይሆን የበለጠውን ጥልቅ የሚሆነውን የሚያነጻውን የሚያረካውን የሚያፈራውን የሚለውጠውን የህይወት ውሃ መንፈስ ቅዱስን ነው። ወገኖቼ እርካታ የሚሰጠን የትኛውም አይነት ስልጣን አይደለም። በዚህ ምድር ላይ ያለ ማንኛውም አይነት ክንውንነት ወይም ሰክሰስ እርካታ አይሰጠንም። የፈለገ ስማችን ቢገን ያ የሚያመጣልን ዝነኝነትም ቢሆን እርካታን አይሰጠንም። በውስጣችን ያለውን ጥልቅ ጥማት የሚያረካው የእርሱ መገኘት ብቻ ነው። ጌታ ኢየሱስ እንዲህ አለ፣ ማንም ከዚህ ውሃ የሚጠጣ ተመልሶ ይጠጣል፣ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ይላል። ሃሌሉያ። ዛሬ ወገኖቼ ምን ይሆን የተጠማችሁት? ገንዘብ ይሆን? ትልቅ ቤት ይሆን? ጥሩ ስራ ይሆን? ባል ይሆን? ሚስት ይሆን የተጠማችሁት? እነዚህ ሁሉ የተፈጥሮ ውሃዎች ናቸው። የሰው ልጅን ጥማት ግን አያረኩትም። መልሰን ወደ ጉድጓድ መሄዳችን የማይቀር ነው። እስቲ ራሳችሁን አስቡት። የተመኘችሁትን ስታገኙ በቃኝ ብላችሁ ታውቃላችሁ? አንድ መዝሙር አለ፣ በመንፈስ ሙላኝ የሚል። ጌታ ኢየሱስ ግልጽ አድርጎ የነገረን እውነት ቢኖር ማንኛውም ግንኙነት የነፍስን ጥማት አያረካውም ካለሱ በስተቀር። ብዙ ጊዜ አይታችኋል። የመጀመሪያውን መኪና ስትገዙ እረካለሁ ብላችሁ ነበር። ከዛስ የኔም ህይወት እንደዛ ነው። የራሴን ህይወት ሳየው የመጀመሪያውን መኪና ስገዛ እረካለሁ ብዬ ነበር። ሁለተኛ ደረጃ ስጨርስ፣ ኮሌጅ ስገባ፣ ይሄንን ሁላችንም የምንለው እኮ አይደል? ረክታቸዋል። ከዛ ደግሞ ስመረቅ እረካለሁ እንላለን። ትልቅ ግራጁዌሽን ፓርቲ ይኖራል። ነገር ግን አሁንም ነፍሳችን ተጠምታለች። ባል ሳገባ፣ ሚስት ሳገባ፣ ልጆች ስወልድ፣ ልጆች አድገው ቤት ሲለቁ የለም እርካታ፣ አሁንም የለም። ጦረታ ስወጣ ይላለሁ። አሁንም ግን አልረካውም። ለምን? ከዚህ ውሃ የሚጠጣ ሁሉ ተመልሶ ይጠማል። አሁንም ቢሆን ይህንን ጥማታችንን የምናረካው በዚህ ዓለም ነገሮች እስከሆነ ድረስ ሙከራችን
ሁሉ ልክ የቻይና እራት እንደ መብላት ነው። የቻይና እራት ብዙ ጊዜ ቻይኒዝ ዲነር ይሉታል ፈረንጆች። ሁሉ ጊዜ ምንም ያህል ብትበሉ በአጭር ሰዓት ተመልሳችሁ ይርባችኋል። ጌታ ኢየሱስ ያለውን ማዳመጥ ይኖርብናል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። ምን አይነት ግሩም ኪዳን ነው ወገኖቼ! ምን አይነት እድለኞች ነን! ሁለት ነገሮች ይከሰታሉ። ከዚህ ውሃ ስንጠጣ አንደኛው ጥማታችንን ፈጽሞ ያረካዋል። ሁለተኛው ደግሞ መልሰን አንጠማም። ሃሌሉያ! ጌታ ኢየሱስ ሁለተኛ በመንፈሳዊ ህይወታችሁ አትራቡም አትጠሙም እያለ አልነበረም። ግን በውስጣችን የተዘረጋ የውሃ አቅርቦት አለ፣ ሳያቋርጥ የሚያመነጭ። ስለዚህ ነው ተጠምተን ማንደርቀው። መንፈስ ቅዱስ በልባችን ያለውን ባዶነት ይሞላዋል፣ ዘላቂ እርካታና ሰላምን ይሰጠናል። ሃሌሉያ! እቺ ሴት ይህንን ጥማቷን ለማርካት ከአንድ ወንድ ወደ ሌላ ስትሄድ ነበረ። ግን ያገኘችው እርካታ ጊዜያዊ ነበረ እንጂ አንዱ ያረካት መስሏት ግን ስላልሆነ ወደሚቀጥለው እየሄደች ነበረ። አሁንም ግን አልረካችም። ጊዜያዊ እርካታ ብቻ ነበረ። ሌላው ይህ የህይወት ውሃ የሚያጠራ ውሃ ነው። ምንድነው ያልነው እስካሁን ድረስ? ይሄ በጥልቅ የሚያረካ ነው። ሌላው ደግሞ ምንድነው የመጀመሪያ ያልነው? ጌታ ኢየሱስ የህይወት ውሃ ነው። የህይወት ውሃ ነው። ከዛ በጥልቅ ያረካል። እንደገና ደግሞ ሶስተኛው የሚያጠራ ውሃ ነው። ዘካርያስ 13:1 ላይ በዚያን ቀን ይላል የዳዊት ቤትና የኢየሩሳሌም ነዋሪዎች ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል ይላል። አያችሁ፣ ያ ምንጭ የህይወት ውሃ እኔና እናንተን ኃጢአተኞችን ከኃጢአት የሚያነጻ ምንጭ ነው። በዮሐንስ 16:8-11 ላይ በተጻፈው መንፈስ ቅዱስ ምንድነው የሚያደርገው? ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል ይላል። ወቅሶ ብቻ አይቀርም፣ ወደ ንስሐ ይመራናል። ወቅሶ የሚተው ምንድነው? የሰይጣን መንፈስ ብቻ ነው። የእግዚአብሔር መንፈስ ግን የሚወቅሰን ወደ ንስሐ እንድንገባ ብቻ ነው። እቺ ሴት ወደ የህይወት ውሃ በቀረበች ጊዜ ማንነቷ ታወቀ። ያ ዋናው ምክንያቷ፣ ውርደቷ፣ ተደብቃ የመጣችበት ዋናው ምክንያት እንደታወቀ ገባት። ጌታ ኢየሱስ ሂጂና ባልሽን ጠርተሽ ወደዚህ ተመለሽ አላት። እሷ ባል የለኝም ብላ መለሰች። እቺ ሴት እኮ መደበቋ ነበረ። ጌታ ኢየሱስ ምን ያህል ጀንትል፣ ምን አይነት ጨዋ እንደሆነ በዚህ እንረዳለን። የዚችን ሴት አንቺ ውሸታም አላላትም። ነገር ግን ያውቃል እንደደበቀች፣ ያውቃል እንደሸፈነች። ባል የለኝም ስትል የሷ ዋና ዓላማዋ ምን ነበረ? ለመደበቅ ነበረ። ጌታ ኢየሱስ ግን ትክክል ነሽ አላት። ሃሌሉያ! ብዙዎቻችን ክርስቲያኖች ለሰዎች ኃጢአት፣ ለሰዎች ውድቀት የበለጠ ከእግዚአብሔር የበለጠ የምንከፋው እኛ ነን። ከጌታ ኢየሱስ ጀንትልነትን፣ ጨዋነትን እንማር እስቲ። ጌታ ኢየሱስ በጣም ጨዋነት፣ የሱ ዓላማ እቺን ሴት ለማዳን ነበረ፣ ሪዲም ለማድረግ። እኔና እናንተም ህይወት ይሄን ነው። የወደቁትን ለማንሳት፣ የጠፉትን ለመመለስ ነው የተጠራ ነው እንጂ የሰዎችን ኃጢአት እያወራን ልናዋርድ፣ ሰዎችን የበለጠ ልንገላቸው አይደለም የተፈጠርነው። ትክክል ነሽ አላት። አንቺ ውሸታም ሊላት ይችል ነበር፣ ግን ያ የዲያብሎስ መንፈስ ነው የሚያዋርድ መንፈስ። ቅዱስ ግን ገር ነው። ሁላችንንስ እያባበለ አይደለም እንዴ እዚህ ያደረሰን? ስሙ ይባረክ። በእርግጥ 5 ባሎች ነበሩሽ። አሁንም ካንቺ ጋር ያለው ሰው ባልሽ ስላልሆነ የተናገርሽው እውነት ነው አላት። አያችሁ፣ በጣም ፖዚቲቭ እኮ ነው። መንፈስ ቅዱስ ስለ ኃጢአታችን ወቅሶ ወደ ንስሐ ይመራናል እንጂ አያዋርደንም። ካለፈው ስህተታችን ደግሞ ያነጻናል። የሚያነጻ ነው ብያችኋለሁ።
ከጥፋትና ከበደለኝነት ስሜት ነፃ ያደርገናል። 5 ባሎች የነበራትና ከ6ኛው ጋር ትኖር የነበረችው ሴት በቅጽበት ተለወጠች። አያችሁ፣ ሰዎችን ለማዳን ተጠርተናል። ስናድናቸው ግን በፍቅር በለዘብታም ሊሆን ይገባል። በገርነት በጨዋነት ሊሆን ይገባል። መለወጥ ብቻ ሳይሆን እቺ ሴት ታደሰች፣ አዲስ ህይወትን አገኘች፣ ወደ መንደሯ ሮጠች። ከእንግዲህ መደበቅ የለም። ይህ የህይወት የመንፈስ ቅዱስ ኃይል ነው ወገኖቼ። የህይወት ውሃ የመንፈስ ቅዱስ ኃይል ነው። ከዚህም የምንማረው መንፈስ ቅዱስ እንደ የህይወት ውሃ መሆኑንና ያለፈውን ያደፈውን ህይወታችንን እንደሚያጥበው ነው። አዲስ ህይወት እንደሚሰጠን ነው። ይህ ታሪክ የመንፈስ ቅዱስን የመለወጥ ኃይል ያስተምረናል። ልክ የህይወት ውሃ እንደሚያጥብና እንደሚያነጻ አዲስ ፍሬሽ እንደሚያደርግ መንፈስ ቅዱስም መንፈሳዊ እድሳትን ይሰጠናል። ለዚህ ነው የሚያስፈልገን። ዘማሪው እንዳለው የሚያነጻውን ምንጭ አየሁ፣ ከዛም በመጥለሜ ነጻሁ። ምስጋና ይሁን ላነጻኝ፣ አነጻኝ፣ በጣም አነጻኝ። ሃሌሉያ። ወገኖቼ ማንኛውንም ቢሆን ያለፈውን የቆሸሸ ታሪካችንን ሸክም እንድናራግፍ ይረዳናል። ምንም ያህል አጸያፊና የተበላሸ ታሪክ ቢኖረንም በክርስቶስ በኩል ይቅርታን፣ አዲስ ህይወትን፣ አዲስ ጅማሬን ማግኘት እንደምንችል ያሳየናል ይህ ታሪክ። እንግዲህ ምን ብለናል? አንደኛው መጠማት፣ ሁለተኛው መቀበል ነው። መጠማት ማንም የተጠማ አለ፣ ሁለተኛው ይጠጣ አለ። ያንን ውሃ የሚሰጠን አምላክ ስሙ ይባረክ። በሶስተኛው ነጥብ የምናየው በጥልቅ መግባት ነው። ከተጠማን ከተቀበልን ደግሞ ጥልቀት ደግሞ ያስፈልጋል። ለመንፈስ ፍሰት ራስን መስጠት ያስፈልጋል። አንድ መዝሙር አለ፣ ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና ይስመጥ ህይወቴ በህልውና፣ መንፈስ ቅዱስ ሙላኝ ተቆጣጠረኝ የሚል ሌላ ህይወት አይኑረኝ ይላል። መንፈስ ቅዱስን ከተቀበልን በኋላ በልምምዳችን ጠልቀን ልንሄድ ይገባናል። ሃሌሉያ። ሕዝቅኤል 47 1-5 ድረስ ከዛም ወደ መቅደሱ መግቢያ በር መለሰኝ፣ ውሃም ከመድረኩ ሲወጣ አየው። ውሃው እስከ ቁርጭምጭሚት እስከ ጉልበት ከዛም እስከ ወገብ ደረሰ። በመጨረሻ ምን ሆነ? የመሻገር የማይቻል ወንዝ ሆነ ይላል። በሕዝቅኤል ራእይ ውስጥ ያለው ውሃ ቀስ በቀስ እየጨመረ ሲሄድ እናያለን። ከቁርጭምጭሚት ወደ ጉልበት፣ ከዛም ወደ ወገብ፣ በመጨረሻም ኃይለኛ ወንዝ ይሆናል። የኔና የእናንተ መንፈሳዊ ጉዟችን ስዕል ይሄ ነው። ጥልቀት የሌለው ውሃ ወገኖቼ እስከ ቁርጭምጭሚት። የአንዳንዶቻችን መንፈስ ቅዱስ እዛ ድረስ እንደቆየ ነው። ተመቻችተን የምንኖርበት፣ የተለምዶ የምንወጣበት የምንገባበት፣ ከተግዳሮት የምንሸሽበት የክርስትና ህይወት ያሳያል። እስከ ቁርጭምጭሚት ብቻ ያለ መንፈስ ቅዱስ ያለ ውሃ። ጥልቅ ውሃ ግን እየጠለቅን ስንሄድ ግን የመቆጣጠር ችሎታችን እያነሰ ይበልጥ እጅ መስጠት፣ በእግዚአብሔር ላይ የበለጠ መደገፍን የምንለማመድበት ጉዞ ነው። ወንዙ ሙሉ በሙሉ መጥለቅ ማለት ነው። ሙሉ በሙሉ እጅ መስጠትን፣ በሙላት በእርሱ ቁጥጥር ስር የምንሆንበትን ህይወት ያመለክታል። የውሃ ጥልቀት በጨመረ መጠን ከመንፈስ ቅዱስ ጋር ያለው ልምምድ የበለጠ ጥልቅ ይሆናል። በጥልቅ የመግባት የመጽሐፍ ቅዱስ ምሳሌዎች አሉ። ጴጥሮስ በውሃ ላይ መሄዱ፣ ጴጥሮስ ከጀልባ ወጣ። የመጀመሪያው እምነት ወደ ጥልቅ መራው። በኢየሱስ ላይ አይኖቹን እንዳደረገ በውሃ ላይ ሲሄድ እናያለን። ፍርሃትና ጥርጣሬ ሲመጣ ግን መስመጥ ጀመረ። ከዚህም የምንማረው በጥልቅ ውሃ ውስጥ መሄድ በኢየሱስ ላይ ማተኮርና ከምቾቶቻችንና ከቁጥጥራችን በላይ እጅ መስጠትን ይጠይቃል። የጳውሎስን የለውጥና አገልግሎት ደግሞ ስንመለከት የሐዋርያት ሥራ 9 ከዛ በኋላ ያለውን ስንመለከት አሳዳጁ ሳኦል ኢየሱስን አገኘና ሙሉ በሙሉ እጅ ሰጠ። ከአሳዳጅነት ወደ ተሳዳጅነት ሲቀየር ጥልቀት ከሌለው ህይወት ወደ ጥልቅ ህይወት ገባ። ድፍረት ለተሞላበት አገልግሎትና መከራ
ለመቋቋም ኃይልን ተቀበለ። የእርሱ ህይወት ራስን መስጠት ወደ ተትረፈረፈ ህይወትና ፍሬያማነት እንደሚያመራ ያሳያል። ይሄ ነው እንግዲህ ወገኖቼ። አራተኛው ምንድነው? የመጀመሪያው ብለናል መጠማት፣ መቀበል፣ መጥለቅ፣ ከዛስ መትረፍረፍ። ሃሌሉያ! የውሃ ማጠራቀሚያ ብቻ ሳይሆን መተላለፊያ ልንሆን ይገባናል። ኢሳይያስ 44:3 ላይ በተጠማ ምድር ላይ ይላል፣ በተጠማ ላይ ውሃን በደረቀች ምድር ላይ ጅረትን አፈስሳለሁ ይላል። ሃሌሉያ! መንፈሴን በዘርህ ላይ በረከቴን በልጅ ልጅህ ላይ አፈስሳለሁ ይላል። የሐዋርያት ሥራትም ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል። እንግዲህ ይህ በተጠማ ምድር ላይ የፈሰሰው ውሃ የተትረፈረፈና እድገትና በረከትን እንደሚያስገኝ ይገልጻል። በዚህ የሕይወት ውሃ ውስጥ ስንኖር ልክ ዳዊት እንደተናገረው በውሃ ዳር እንደተተከለች ዛፍ ቅጠሏ እንደማይረግፍ ፍሬዋን በወቅቱ እንደምትሰጥ ዛፍ እንሆናለን ማለት ነው። ሕዝቅኤል አንድ አስደናቂ ነገር አየ። ከእግዚአብሔር ቤተ መቅደስ የሚፈስ ወንዝ እንደ ጅረት ቢጀምርም ወደ ጥልቅ እየጨመረ በሄደ ቁጥር እያደገ ሄደ። ይህ እንደ ማንኛውም ውሃ አልነበረም። ለምን? መለኮታዊ ኃይልን የተሸከመ ውሃ ነበረ። ያ ውሃ በሚሄድበት በሚፈስበት ቦታ ሁሉ የሞቱ ነገሮች ሕያው ይሆኑ ነበረ። የተራቆተ መሬት ፍሬ ያፈራ ነበረ። ምንም ሊያፈራ የማይችለው የጨው ባህር የሙት ባህር ተፈወሰ። ይህ ወንዝ የሕይወት ውሃ ወንዝ የሕይወት ውሃ የመንፈስ ቅዱስ ስዕል ነው። ከእግዚአብሔር መገኘት ወደ እኔና ወደ እናንተ ሕይወት የሚፈስ የመንፈስ ቅዱስ ስዕል ነው። ልክ ወንዙ በቤተ መቅደስ እንደጀመረ የመንፈስ ቅዱስ ሥራ የሚጀምረው ፍሬም የሚያፈራው ወደ እግዚአብሔር በቀረብን መጠን ነው። መንፈስ ቅዱስ ፍሬዎቹን ፍቅርን፣ ደስታን፣ ሰላምን እንደዚህ አይነቶቹን በሙሉ በሚያፈራ ሕይወት እንድንኖር ኃይል ይሰጠናል። የሳምራዊቷ ሴት አዲሱን እምነቷን ይዛ ቁጭ አላለችም። ይልቁንም ለሌሎች በማካፈል ወንጌላዊት ሆነች። በዮሐንስ 7:38 ላይ ደግሞ ጌታ ኢየሱስ በእኔ የሚያምን የሕይወት ውሃ ወንዞች ከውስጡ ይፈልቃል። ልብ ስንል አንድ ኩባያ ወይንም ጠብታ ወይም ኩሬ ሳይሆን ወንዞች ነው ያለው ጌታ። ለምን? ምክንያቱም በእኛ ውስጥ ያለው መንፈስ ቅዱስ በእኛ ውስጥ እንዲቀር ሳይሆን ከኛ አልፎ እንዲሄድ የተሰጠን ነው። የሕይወት ውሃ በዙሪያችን ላሉ ሰዎች የሚፈስን ምንጮች በውስጣችን ይፈጥራል። መንፈስ ቅዱስ ወንጌልን እንድናካፍልና የሌሎችንም ፍላጎት እንድናገለግል ኃይል ይሰጠናል። መንፈስ ቅዱስ በእናንተ በኩል በቃላችሁ፣ በጸሎታችሁ፣ በምስክርነታችሁ፣ በፍቅራችሁ፣ በመታዘዛችሁ የሌሎችን ሕይወት ይነካል። ሃሌሉያ! ሳምራዊቷ ሴት ጌታ ኢየሱስን ካገኘችና የሕይወት ውሃን ከተቀበለች በኋላ ምን አደረገች? ማድጋዋን ትታ ወደ ከተማ ሮጠች። እናም ፈጣን ወንጌላዊት ሆነች። በአንድ ወቅት አፍራ ሽሽት ትሸሽ የነበረችው ሴት አሁን በድፍረት ያደረግኩትን ሁሉ የነገረኝን ሰው ኑና እዩ በማለት አወጀች። የሷ መትረፍረፍ ከተማውን ሁሉ እንዲያነቃቃ አደረገ። ወገኖቼ ቆም ብላችሁ እስቲ ጠይቁ። እንጠይቅ። ሁላችንም የተሞላንን ይህንን የሕይወት ውሃ ይህንን መንፈስ ቅዱስ ተሞልተናል ወይስ ተሞልተን ብቻ ወይንስ እያካፈልን ነው? የተትረፈረፍን? በእኔ ውስጥ ያለው የመንፈስ ውሃ በዙሪያዬ ያለውን ሰው ሁሉ እየነካ ነው፣ እያረካ ነው? የመንፈስ ቅዱስ ወንዝ በእኔ በኩል ወደ ሌሎች እየተንቀሳቀሰ ነው? በሕይወታችሁ ውስጥ መትረፍረፍ አለ ወገኖቼ? ሌሎች በእናንተ ውስጥ ባለው ነገር እየታደሱ ነው? ካልሆነስ ይህንን ፍሰት ምን እየከለከለው ነው በሕይወታችሁ? ፍርሃት፣ አለመተማመን ነው? ብስጭት ነው? አለመታዘዝ ነው? የሕይወት ፈተናዎች ብዛት ነው? እግዚአብሔር ዛሬ ግድቡን አንስቶ በሕይወታችሁ በኩል ኃይለኛ ወንዝ ሊለቅ ይፈልጋል።
ልክ እንደዛች ሳምራዊቷ ሴት ወደ ሕይወት ውሃ ምንጭ እንምጣ። የሚያረካውን ውሃ እንቀበል። እግዚአብሔር ይባርካችሁ።